ከዚህ በላይ የሳውዲ አረቢያ መንግስት ከእስራኤል ከአሜሪካ ጎን ሲቆም ወንድማችን ኦሳማ ግብዳ የሆነ ውሸትን እየዋሸ ነው። የሳውዲ መንግስት ከአሜሪካና ከእስራኤል ሆና የሙስሊም ሀገርን አልተዋጋችም። ይህ ግብዳ የሆነ ውሸት ነው። አንድ እውነታ ስነግራችሁ የሙስሊም ሀገራት የሚባሉ በአጠቃላይ ማለት በሚቻል መልኩ ለእስራኤል የሀገርነት እውቅና ሰጥተዋል፣ ሳውዲ ሲቀር። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያለ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ በመለቃቸው ቪዲዮዎች ላይ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እኛን ደግሞ ስህተቶቻችን አርመን የእናንተን ሀሳብ እንደምንቀበል በአክብሮት ለመግለጽ እወዳለሁ። እስቲ ሰሞኑ ያው የሳውዲ መንግስት ወይም ደግሞ ሙስሊም መሪ መተቸት ይቻላል ወይ በሚል ሚዲያ ላይ የተለያዩ ሰዎች የተለያዩ ሀሳቦችን እያንሸራሸሩ ነው። ያን ሀሳብ ላይ እኔን ሀሳብ ሰጥቼ ነበር። ለእኔም ሪፕል ያደረጉልኝ ወንድሞች አሉ ምላሽ የሰጡኝ። ነገር ግን አብዛኛው ስሜትና ስድብ ስለነበረ ለነሱ ቫልዩም አልሰጥም። ነገር ግን ወንድም ኦሳማ ይህን ቪዲዮ ሰርቶ አየሁት። በእርግጥ ኢንቦክስ ላይ አዋርቼው ነበረ፣ ግን አልመለሰልኝም። ስለዚህ የሰራሁትን ቪዲዮ ልክ ነው ብሎ ስላመነ እኛን ደግሞ የሰራው ነገር ልክ እንዳልሆነ ማሳየት ግድ ስለሆነብኝ ነው እንጂ አሁን ከኦሳማ ጋር ጀስት የምወደው ወንድሜ ነው፣ ሌላ ነገር እንዳይመስላችሁ። ስቲል የምናወራ በጣም የምንግባባ ወንድሜ ነው ለማለት ያክል ነው፣ በሌላ ነገር እንዳታዩት ነው። ዛሬ ላይ የሆኑ ሰዎች ስንተች የሆኑ ሰዎችን ጥፋት ኖሮባቸው ይህን ስህተት ነው ስንል ከሰውየው ጋር ፐርሰናል የሆነ ችግር ያለብን ነው የሚመስላቸው። ነገር ግን ያን አይደለም። ለዚህ ደግሞ ትልቁ ማሳያ ኦሳማ ይመስለኛል። ስለዚህ ወደ ወንድም ኦሳማ ንግግር እንሂድ እስቲ። ሳውዲ በታሪኳ እንደዚህ አይነት ወራዳ ወይም ደግሞ እጅግ የወረደ ልዑል ይገጥማታል ብዬ አስቤ አላቅም። በቅድሚያ ይህ ቪዲዮ በደንብ ሼር ኮፒ ሊንክ ይደረግ። በሰሞኑ በወንድማችን አሚር እዚህ ጋር ወንድም አሚር የተናገረው ከትናንት ወዲያም ቪዲዮ ሰርቼ ነበር ቲክቶክ እንዲሁም ደግሞ እዚህ ዩቲዩብ ላይ ማለት ነው። ንግግሩ ምንድነው እንግዲህ የሐሰት ወሬ ይዞ የትራምፕን ንግግር ይዞ ከዛ የሳውዲ መንግስት ያስተባበለው ነገር ላይ ተሞርኩዞ እንዲህ አይነት ወራዳም የትራምፕን ጫማ የሚልስ ብሎ አይደለም መሪ ይቅርና አንድ ሙስሊም ወንድምህን ሙስሊም ይቅርና ካፊር እንኳን በዚህ ልክ አውርደን ስብናውን በሚለካ መልኩ ቃላቶችን ተጠቅመን በማንናገርበት ወይ ላይ ተሞርኮዞ አሚር እየተናገረ ነበር። ይህ ደግሞ ልክ አይደለም ብለን ተናገርን። ከዛ ኦሳማ ምን አለ እስቲ እንስማ። በወንድማችን አሚር ላይ ውርጅብኝ ሲወርድበት ነበር። እዚሁ ካሉ ሙስሊም ከተባሉ ሰዎች ሐታ ስድብ ለራሱ ሳይቀር ሲሰርቡት ነበር። በዚህ ንግግር ማለት ነው እንግዲህ ስድብ ሳይቀር እየሰደቡት ነበር አለ። ስድብ የተሳደቡ ካሉ ይቅርታ መጠየቅ አለባቸው። ምክንያቱም አንድ ወንድሙን መሳደብ አለበት ብዬ አላምንም። ነገር ግን አንተ አሁን ኦሳማ ሚዛናዊ የወሰጥያ ሰው ነኝ ብለህ ስትመጣ ጊዜ ወንድማችን አሚርስ የተሳደበው ስድብ እሱ የተሳደበው ስድብ ዝም አልከው አይደለም። ከዛ ሌሎችን የተናገሩትን ንግግር ደግሞ እንትን አልክ። ይህ የተንሸዋረረ ሚዛን ይባላል። ይሄው ስንቀጥል እስቲ ንግግር ማለት ነው ወላሂ ለአዚም ንግግሩ ምንም ሐሰት የለውም። ያወራው ሐቅ ነው። የአንዲትን ሀገር መንግስት መተቸት አይቻልም የምትሉ ከሆነ ሀቱ ቡርሃነኩ እኔ ራሴ ማስረጃ አቀርባለሁ። ወላሂ ላዚም ይህን ንግግር ምንም አይነት ስህተት የለውም እያለ ነው። ጭራሽ እየማለ ነው። ሀቢቢ አትማል። ምክንያቱም በአደባባይ መሪዎችን መሳደብ ማነው የከለከሉት? ነብዩ አለይሂ ሰላቱ ወሰላም። አሁን መረጃ ነው የምሰጣችሁ። ለምሳሌ ቡኻሪና ሙስሊም በተዘገበው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ከመሪው ዘንድ የሚጠላው ነገር ያየ ሰው ይታገስ ይላሉ። ታዲያ መሪዎችን ጥፋት ሲያጠፉ ከእስልምና የተጻረሩ ነገራቶችን ሲሰሩ ኩፍር ግልጽ የሆነ ክህደትን ማለትም የክህደትን ቃል እስካልተናገረ ወይም በዛ እስካላዘዘ ድረስ መሪንን አትሳደቡ፣ በሱን አታምፁ ብለዋል። ማን? የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ማለት ነው። በተጨማሪ ታዲያ እነዚህ መሪዎች
ማን ነው መምከር ያለባቸው ሲባል ለምሳሌ ለባለስልጣን ምክርን መስጠት የፈለገ ሰው ያንን በይፋ በሰዎች ፊት አያድርገው። መምከርን ካለበት ልክ በሚዲያ ማንቋሸሽ የለበትም። ይልቁን እጁን ይዞ ለብቻው ይምከረው። ምክሩን ከተቀበለ መልካም ነው፣ ካልተቀበለው ግን ያ ሰው ግዴታው ተወጥተዋል። ይህ የእስልምና አስተምሮት ነው እንጂ በሚዲያ ተሳደብ፣ በሚዲያ ተራገም የሚል ዲን እስልምናችን አያውቀው። ኢቭን እንዲህ የሚያደርጉ ሰዎች ራሱ ትርሚዚ ላይ በተዘገበው ሐዲስ ላይ እንዲህ የሚል ቃል አለ። ምድር ላይ የአላህን ስልጣን ምድር ላይ መሪን የሚያዋርድ ክብሩን የሚነካ ልክ አሚር እንዳረገው ማለት ነው። ክብሩን መንካት ነው። የጫማ እንትን ይልሳል ምናምን ማለት ክብር መንካት ነው ብራዘር። ከዛስ ያዋረደ ሰው አላህ ያዋረደው ሐዲሱ ነው የሚለው። እነዚህ እውነታዎች እያሉ ወላሂ ብሎ መማል ምን የሚሉት ነው? እሺ ለምን ይህን አለ? ከዛ ደግሞ መረጃችሁን አምጡ አለ። ያው መረጃ ያምጥቻለሁ። ይህም ብቻ አይደለም፣ ትልልቅ ዑለማዎችን የተናገሩት መረጃ ላመጣላችሁ እችላለሁ። እዚህ ዩቲዩብ ስለሆነ ኮፒራይት ስለሚያረግብኝ ቴሌግራም ቻናል አለኝ። ቴሌግራም ቻናል ላይ ተቀላቅላችሁ ከዛ በኋላ ደግሞ መረጃዎቹ እዛ አስቀምጠላችኋለሁ። አንድ ሰው ሐታ አስተዳዳሪው ሙስሊም ለራሱ ቢሆን ፊት ለፊቱ እውነትን መናገር ከትላልቅ ጂሃድ እንደሚቆጠር ነብያችን አለይሂ ሰላቱ ሰላም ተናግረዋል። በትርሚዚ በአቢ ዳውድ ማለት ነው። ኦኬ እኔም መረጃ ሰጣችኋለሁ። አንድ ጠማማ የሆነ ወይም ደግሞ ብልሹ የሆነ ሰውዬ ባጢልን ፈሳድን የሚያስፋፋ መሪ ፊት ለፊት አሁን መረጃ ብሎ የሚያመጣው ምንድነው? ፊት ለፊት ያዋራው ትልቅ ጂሃድ ነው ብለዋል ነብዩ። አዎ ብለዋል። ምን አገናኘው? አሁን ከኛ ወሬ ጋር ምን አገናኘው? ሐዲሱ ዋላ። እሺ ቀጥል። ሐዲሱ ደግሞ ሳምበል ነብያችን አለይሂ ሰላቱ ወሰለም ወኢነ ሚን አዕዘሚ ጂሃዲ ከላም አልዓድል عند سلطان ጃኢር በበዳይ የአንድ ሀገር መንግስት ፊት ለፊት እውነትን መናገር ከታላላቅ ጁህድ ከታላላቅ ትግል ይቆጠራሉ ነብያችን አለይሂ ሰላቱ ወሰለም። ኦኬ ተመለከታችሁታ? አንድ ቦታ ለምሳሌ ንገራችሁ። አንድ ቦታ የሆነ ለስራ እድል ኢንተርቪው ልትጠየቁ ነው። ፊት ለፊት ብትባሉ በስልክ ነው ኢንተርቪው የምትደረገው ብላችሁ ስልክ ላይ ነው የምታወሩት ወይስ ደግሞ ቃለ መጠየቁ የምትሄዱት ያ ቢሮ ወይም ማናጀር የሚባለው ሰውዬ ጋር ነው የምትሄዱ? ቢሮ ትሄዳላችሁ። ፊት ለፊት እያያችሁ ኢንተርቪው ያደርጓችኋል። ሐዲሱ የሚናገረው ያን ባለስልጣን ፊት ለፊት ያዋራው አሚር ፊት ለፊት እያዋራው ነው እንዴ? ሀቢቢ አንተ ፊት ለፊት እያዋራህ ነው እንዴ? መሐመድ ቢን ሰልማን እንዴ? ኧረ ሐዲስን በዚህ ልክ እንትን አንበለ። እስቲ ሸርሁ ምን ይላል የሚለው ትናንትና ቲክቶክ ላይ ላይቭ ነበር እና ከኡስታዞቼ ጋር ከተለያዩ ወንድሞች ጋር ይህን ጉዳይ በተመለከተ እያወራንበት ነበረ እና እስቲ እንመልከተው ይህን ሐዲስ በተመለከተ። ዒንደ የምትለውን አቅለምልኝ። ዒንደ ማለት አጠገብ ሆነህ ነው። በሚዲያ ስታወራ እሱ አጠገብ ነው ያለው ወይስ አይደለም? ሐዲሱን ደግሞ ሸርሑን እታች አምጣው። ስለዚህ ሙስሊምን መሪን አመፀኛ ከሆነ በወንጀል ሰዎችን የሚያዝ ከሆነ ወከዛሊከ ደግሞ በዳይ ከሆነ እሱን ፊት ለፊት የምታገኝበት አጋጣሚ ካለ ፊት ለፊቱ ሆነ ሳትፈራው መጥፎ ነገር ያደርስብኝ ይሆን እንዴ ብለህ ሳትሰጋ ሳትንበጨበጭ እውነተኛ የሆነ ንግግር የምትናገር ከሆንክ ይህ ንግግር ከአላህ በአላህ መንገድ ላይ ጂሃድ ከማድረግ የበለጠ ነው እያሉ ነው። አብራራው ነብይዬ፣ ሸርሑን አብራራላቸው። እሺ ኡስታዝ፣ አዎ ዒንደ የሚለው ራሱ እኮ በቂ ነው። ራሱ ዒንደ ማለት ዘንድ ማለት ነው። ስለዚህ ሱልጣኑ ዘንድ ከሊመት ሐቅ ወይም ትክክለኛ የሆነ ንግግር መናገር ነው ከሱ ተካልፎ ማለት ነው። እንትን ሁላሳው እንትን ነው ሙርሰል ይላል። ነገር ግን ሌላው ተሐሰን የሚል አለ። ይሄን ችግር የለውም እንትን አይደለም፣ ችግር የለውም። እላፍላችሁ ሙርሰል ነው ሐዲስ የሚለው እላፍና ማዕናው ላይ እናውራ። الجهاد في سبيل الله تعالى غير مقتصر على الجهاد باللسان. እሺ بالسنان
في ساحة المعركة بل له مجالات كثيرة. وفي هذا الحديث يقول النبي صلى الله عليه وسلم أفضل الجهاد أي أعظم وأنفع الجهاد الذي يكون في سبيل الله تعالى كلمة عدل أي أمر بمعروف أو نهي عن المنكر أيا كانت صورته قولا أو كتابة أو فعلا عند سلطان جائر أو أمير جائر. هنا أستاذ أيات الله ويقول أيا كانت صورته قولا أو كتابا أو فعلا. إيش يتنو بمصحفم بيهون ወይም ደግሞ በተግባርም ቢሆን ወይም ደግሞ በንግግርም ቢሆን عند سلطان جائر عند የሚለውን አስተውሉ። عند ማለት ዘንድ ማለት ነው። ስለዚህ ባለስልጣኑ ዘንድ በንግግርም ቢሆን በስራም ቢሆን ወይም ደግሞ በጽሁፍም ቢሆን ለሱ እንደዚህ ብሎ መናገር ነው ወይም ደግሞ ለሱ ይሄንን ነገር መናገር ነው። ዛሬ ሚዲያ ላይ ነው እየተነገረ ያለው ስለ አሚር ማለት ነው። አሚርን ሲታረም አሚር ሲያጠፋ ሲታረም ምንድነው የሚደረገው? እሱ ዘንድ ነው የሚነገረው። ከዛስ እንዲሁም ደግሞ በጽሁፍ ወይም ደግሞ በስራ ወይም ደግሞ በንግግር እናርመዋለን ማለት ነው። ሐዲሱ ይሄን የሚያብራራው ሌሎች እንትኖች እንግዲህ ሐዲሱ ባጭሩ ይህ ነው። እኔ በጣም ነው የሚገርመኝ። ኢቭን አንዱ ወንድም ራሱ ቪዲዮ ሰርቶ አይቼው በጣም ነው የገረመኝ። ሰሃቦች ወደ ነጃሺ ሲመጡ ጊዜ ከዛ ንጉስ ነጃሺ ፊት ለፊት ሆኖ ሐቅን ተናገሩ አለ እና ፊት ለፊት መናገር ማለት በአደባባይ ማዋረድ ማለት ነው። ሳይ ይህን ቪዲዮ ከመስራቴ በፊት ኦሳማ ኢንቦክስ ላይ አዋርቼዋለሁ እና ልክ እንደዛ ማለት ነው እንጂ ዝም ብሎ ማውራት አይደለም። ይህንማ ነብዩ አለይሂ ሰላቱ ወሰለም እኮ ፈቀዱ። መምከር የፈለገ ሰው ጥፋትን ያየ ሰው ፊት ለፊት ይናገረው። ምን ላይ ፊት ለፊት ማለት ከጀርባ ማለት አይደለም። ሚዲያ ደግሞ አሚር ፊት ለፊት አይደለም፣ ከሳውዲ መንግስት ፊት ለፊት አይደለም። የሳውዲ መንግስት አይሰማው አማርኛ እያወራ ከዛ በኋላ አረብኛ ለሚናገር ሰው በአማርኛ ተናግሬ መተቸት እችላለሁ ማለት ይሄ ወላይ ስሜትን ከመከተል የሚመጣ ነው እንጂ ሐቅን ከመከተል ነው ብያለሁ። ቀጥለህ ምን አልክ? እስቲ እንመልከተ። መተማመን ለምንድን ነው የሳውዲ አረቢያው መንግስት የምትናገረው? ሆይ ምን ስለሆነ ይሄ መንግስት እኮ እንግዲህ የሳውዲ መንግስት የምትናገረው ወይ ለምንድን ማን ስለሆነ እየተባለ የአንድ የሙስሊም ሀገር ሙስሊም መሪ ነው። በቃ ሰውዬ ጥፋት የለበትም፣ ኮንሰርት አላዘጋጀም፣ መጠጥ አልፈቀደም፣ እንዲህ አላደረገም እያናረለን ሀቢቢ። ይህን ነገር በፍጹም አሂ መረዳት ያለበት ነገር ጥፋቶች፣ ስህተቶች አሉ። ነገር ግን የኛ ትልቁ ፖይንት እኔም ነገም ዛሬም ምለው ነገር ምንድነው? ጥፋቶች አሉ፣ መንግስቱ ላይ በጣም ትልልቅ ጥፋቶች አሉ። ነገር ግን ያ መንግስት ሚዲያ ላይ ወጥተ ማዋረድ፣ መሳደብ አግባብ አይደለም። ይህ ሸሪዓው አይፈቅደውም። ፖይንታችን ያ ነው። እባካችሁ መጀመሪያ ሐሳብ ከመስጠታችሁ አስቀድሞ የተነሱ ሐሳቦችን ምንድናቸው የሚለው አጀንዳ ይዛችሁ ጽፋችሁ ምናምን ነገር ብትመለከቱ እኛን ትረዱናላችሁ። ፐርሰናሊ እኔ ማለት ነው እኔ ያነሳሁት ያን ሐሳብ ነው እንጂ ጥፋት የለም ምናምን ባይኔ ያየሁት እንዴት ነው ጥፋት የለም ብዬ የምከራከረው? ሲቀጥል ደግሞ የውላችሁ አንድ መረዳት ያለብን ነገር ምንድነው? ወደድንም ጠላንም የሙስሊም ሀገር ከሚባሉ ሀገራቶች መካከል በዋነኝነት የተውሂድን ባንዲራ የያዘችው ያውለበለበች ያለችው ሳውዲ ናት፣ ከነ ጥፋቷ ማለት ነው። ይሄ ግልጽ ነው። ተውሂድን እንዲስፋፋ፣ ሽርክን እንዲወድም፣ ቢዳን እንዲወድም፣ ሱናን እንዲነግስ ከነስተቷን ለሙስሊም ማህበረሰብ እያስተላለፈች ያለችው ሳውዲ ናት። ይሄ የሚካድ ነገር አይደለም። ምንም ይሁን ምንም ሙሉ በሙሉ ሸሪዓው ባይፈጸም እንኳን በሸሪዓ የምትተዳደር ሀገር ናት። በዲሞክራሲ የምትተዳደር ሀገር ናት ብላችሁ እንዳታስቡ። ወይም ኢንፎርሜሽን የላችሁም ወይም ደግሞ ስለዛች ሀገር አላነበባችሁም የሚል ነገር ነው ማነሳው። ታዲያ እንዲህ አይነትን የሀገር መሪ መተቸት አይቻልም ብራዘር። እኔ ያላልኩም። ትልልቅ ዑለማዎች ፈትዋ ላመጣለት እችላለሁ። አስቀድሜም እንዳሳየዋችሁ ሐዲሳዊ በርካታ መረጃዎች አሉ፣ ከቁርአን ጀምሮ እስከ ሐዲስ ድረስ ማለት ነው። ኢጅማ ያለበት ጉዳይ መተህ እኔንም ብትል አይ ነው እኔ አንድ
ወይም በዚህ አጀንዳ ቶፒክ ላይ አላጠናችሁም አላነበባችሁም ስለሚሆን ለስ ብላችሁ እንድታነቡ ደግሞ ሪከመንድ አደርጋችኋለሁ። ኦኬ ቀጥል። ይሄ መንግስት እኮ እናውቃለን አይደል ምን አይነት ሰው እንደሆነ ምን አይነት አስቀያሚ ሰው እንደሆነ ከእስራኤልና ከአሜሪካ ጋር እጅና ጓንት ሆኖ በቀኝ አዙር እስልምናን የሚያጠፋ ሰው የትኛውም አካል እስራኤል የሚደግፍ የትኛውም አካል እስልምናን የሚዋጋና እስልምናን የሚያጠፋ ነው። ሌላ ምን ወላሂ ላዚም ይህ ማለት ነው አይን ያወጣ ውሸት ወይ ኤቪደንስ ምንድነው ሀጅ ምንድነው ኤቪደንስ? አሁን እንዲህ ስትል ከእስራኤልና ከአሜሪካን እጅና ጓንት ሆኖ ሙስሊሞችን የሚዋጋል ምን ማለት ነው? አንድ ሰው ስለጠላ ነው ብቻ ማለት ነው መዋሸት። ምን የምዕራባውያን ዜና ይዛችሁ ከዛ በኋላ ከእስራኤል ጋር እንደሆነ ባላ አይነትን ወሬ ይዛችሁ ከእስራኤልና ከአሜሪካን ጋር ተስማምቶ ፍልስጤሞችን እንዲያረገ ነው። አላህን ፍሩ። ወላሂ ነገ አላህ ፊት መቆም የሚባል ነገር አለ። ከማንም በላይ ለፓለስቲኖች የደረሰው የሳውዲ መንግስት ነው። በቃ ወደድክን ጠላህን በምን ደረሰላቸው ካል በኢኮኖሚ በገንዘብ እርዳታ ከማንም በላይ እንዲ ጉግል ሰርች አድርገ ሀቢብ እስቲ ጉግል ቀላል ነው አይደለም መጽሐፍ ምናልባት ኢትዮጵያ ውስጥ ያው ከኔን ጨምር የማንበብ ችግር አለብንና እንዲሁም መጽሐፎች በቀላሉ ማግኘት አንችልም እንዲህ አይነት መጽሐፎች ማለት ነውና ጉግል ሰርች ብታረጉ ይመጣላችኋል። ከማንም በፊት ምትደርሰው ሳውዲ ናት። ከማንም በፊት እንሻሊ በሆኑ ጉዳዮች ላይ የምትረዳው ሳውዲ ናት። ይህ እውነታ እያለ ከዛ በኋላ ከንተ ይህ ጉዳይ እስቲ ደብል ስታንዳርድ እናርገውና ቱርክ የኔቶ አባል ናት አይደል? ኔቶ እኮ በሙስሊም ሀገር ላይ እኮ ያደረሰው ነገር እናውቃለንና ይህን ነገር ለምን አትናገሩ? ሳውዲ እኮ የኢቭን ኒውክሌር መሳሪያ ለመታጠቅ የእስራኤልን እውቅና የሀገርነት እውቅና ስጪ ስትባል እኮ እምቢ ያለች ናት። ይህን ካረገች ኒውክሌር እኮ መታጠቅ ትችል ነበር። ግን ለፓለስቲን ወንድምና እህቶች ብላ ነው እኮ ለእስራኤልን የሀገርነት እውቅና ያልሰጠችው። ዛሬ የምትደግፏትን ኢራን ለመጀመሪያ ጊዜ የእስራኤልን የሀገርነት እውቅና የሰጠችው እሷ ነበረች እኮ። ቱርክ የሀገርነት እውቅና ሰጥታለች። እኔ እስከማውቀው እኔ ባለኝ መረጃ መሰረት ሁሉ የሙስሊም ሀገር የሚባሉ ለእስራኤል የሀገርነት እውቅና ሰጥተዋል ከሳውዲ ውጪ ማለት ነው። ቱርክ በሉ የእስራኤል ኤምባሲ አለ፣ ሌሎች ቦታዎች ይህን አያወሩ። ሳውዲ ግን ይህን አላደረገችም እና ከእስራኤልና ከአሜሪካን ሆኖ ሙስሊሞች አላህን ፍሩ ባላ ዝም ብላችሁ በስሜት እንትን አትበል። አረ ያላ እሺ ቀጥል። ሌላ ምንም አዲስ ነገር የለው። ኦኬ ከዚህ ባለፈ በሀገሪቷ ላይ ያሉ ዑለማዎችን ሐቅን ስለተናገሩ አይደል እንዴ አስሮ የሚያንገላታቸው? ይሄን ሰውዬ ለምን ተናገርክ ነው የምትሉት? ሀያ የላችሁም? እንዲህ ስትሉ አታፍሩም? ደግሞ እንደዚህ ብለው የሚያወሩት እነማን ናቸው? እነዚህ በመንግስቱ ስር ኦኬ ወደዚህ ወደ መንግስት የሚለው እነ ሼህ ፈውዛን እንዴት እንደሚሰድባቸው እዚህ ጋር አሳያቸዋለሁና ይሄ የመጨረሻ ደፋርነት ነው። በነገራችን ላይ ግን እዚህ ጋር ያነሳው ነጥብ አለ እና አታፍሩም ምናምን ነገር እያለ ለምንድን ነው የምናፍረው? መንግስቱ ጥሩ አደረጋን ግን መንግስቱ አትሳደም ማለት ቁርአንና ሐዲስ መከተል ነው። ለምንድን ነው የምናፍረው እንዴ? አንተ ራሱ እኮ አለማፈረ ነው እኮ የትራምፕ ንግግር ይዛችሁ ከዛ በኋላ እንዴት ስታረጉ የትራምፕ ንግግር እኔ ላምጣልህ በርካታ ነገሮች ላመጣልህ እችላለሁ። ስለ እስልምና የተናገራቸው አስጸያፊ ቃላቶችን ላመጣላችሁ እችላለሁ እና እነዚህ ቃላቶች ላይ ተሞርኮዛችሁ ከዛ በኋላ እስልምና እንዲህ ነው ልትሉ ነው እንደማትሉ እርግጠኛ ነኝ። ግን እባካችሁ እናንተ ራሳችሁ አላህን ፍሩ። ሐዲሶችን ያለ ቦታቸው ያመጣችሁ እዚህ ልክ ነገራቶችን ሳታጣሩ አታውሩ። የካፊር መረጃ እንደ ሶርስ እንዲ ቬሪፋይ ያልሆኑ ሶርሶች እኮ በዜና እኔ ጋዜጠኝነት እስቲ መስፈርቶቹ ወደ ስንት መስፈርት ነበር ረስቼዋለሁ እና መስፈርቶች አሉ። እነሱ ነገራቶችን እስቲ ትንሽ ቼክ አድርጎ ለማለት ያክል ነው። ዑለማዎች አስረዋል ምናምን አይመለከተኝ ይሰር ለምን አሰረ ያ ነው አሁን ፖይንት መደረግ ያለበት ያ ነው። ስለተቃወሙት እንዴት ነው የተቃወሙት? አመጽን አስነሱ ከዛ በኋላ አሰራቸው። ይህ ደግሞ አንድ መንግስት ይችላል እንዴ? እኔ እኮ ኸሊፋ የሚባሉ የሙስሊም ኸሊፋዎች ዘመን ማለት ነው
ላመጣልህ እችላለሁ መረጃ። የታሰሩ ሰዎች ነበሩ እና የነሱ አመራር ውድቅ ነው ልትሉ ነው? አንዳንዴ የሙስሊም ኻሊፋ መሪ ተብለው ራሱ የነበሩ ሰዎች ፎር ኤግዛምፕል ስጣቸው። አሁን ለምሳሌ ትልቅ ኦቶማን ኢምፓየር በጎሳ እየተጣሉ አልነበረም እንዴ? በጎሳ አንድ ጎሳ ምንድነው የሚባሉት የጎሳ አመራሮች የሚባሉ የነበሩ ሰዎች እርስ በርስ ይታሰሩ ነበር፣ ይገዳደሉ ነበር ምናምን። ይሄ ፋክት ነው ብራዘር። ግን ውድቀት አይደለም። የውድቀት መጨረሻ ላይ ኢቭን ኦቶማን ኢምፓየር ራሱ የፈረሰው በምንድን ነው? በጠላት ነው፣ ውስጥ በነበሩ ሰዎች ነው። እና ውስጥ የነበሩ ሰዎችን እንዲህ ሲያረጉ ጊዜ ማሰር ይችላል ነው ባጭሩ ማለት ነው። ሚንበር ፖለቲካ የምታወራበት አይደለም። ሚንበር ሰዎችን የምታስተምርበት ወደ አላህ የሚያቃርብን ነገር የምትናገርበት ነው። ሚንበር ላይ ወጣው ኹጥባ ስታደርግ እና ኹጥባ ላይ ወጣው መንግስትን አምጹ ብለው ልክ ሶሪያ ሊቢያ ላይ እንደተደረገው ማለት ነው። ሊቢያ ላይ የተለያዩ ቦታዎች የሙስሊም ሀገር የሚባሉ ተነስታችሁ በመንግስታችሁ አምጹ ብለው ፈትዋ ሰጡ። በየሚንበሩ አወሩ። ከዛ በኋላ አሁን ያለችበት ሁኔታ እናያለን። እና ሳውዲም ደግሞ የሶሪያ የሊቢያ እጣ ፈንታ እንዳይደርሳት መንግስቱን ያን ቢያደርግ ተወቃሽ ነው ብዬ አላም። ያለ አግባብ የታሰሩ ሰዎች ካሉ አላህ እንግዲህ ገር ነጃ ይበላቸው። እንዲሁም እንዲህ የሚያደርገው መንግስት ደግሞ አላህ ቀልብ ይስጠው እንጂ እኛ የመተቸት አቅም የለንም። ምክንያቱም ሐዲሱን ያይ ስለሚል ማለት ነው። እስቲ ወደ ዑለማዎቹ እንመለስ። ምን እያለ እንደሆነ እዚህ ጋር አደገኛ የሆነ ንግግር ሳያውቅ እንዴት እንደሚናገር ሆን ብሎ ይሁን ሳያውቅ ይሁን እንዴት ይሁን አልናቅ። ከዚህ በፊት የተለያዩ ኪታቦችን ስታስቀራ ነበርና ያ ኪታብ የጻፉ ዑለማዎች ሳይቀር በዚህ ልክ እንዲያልካቸው ነበር የመንግስት ቅጥረኛ እንደሆኑ ማለት ነው። ይህ በነገራችን የይሁን ፊክራ ያለበት ሰው የሚናገረው አይነት አነጋገር። ይህን ያልኩበት ምክንያት ብዙ ጊዜ ካያችሁ እነ ሼህ ፈውዛን ትልልቅ ዑለማዎች የዘመናችን ስመጥር የሱና ዑለማዎች የምንላቸውን ትልልቅ ሊቃውንቶችን እነዚህ የሳውዲ መንግስት የልዑሉ ፍርፍር ለቃቃሚ ቅጥረኞች ምናምን ካድሬዎች ይባላሉ። እና እንደዛ አይነት ቃል ነው ኦሳማም እየተናገረ ያለው። እስቲ እንስማ። ደግሞ እንደዚህ ብለው የሚያወሩት እነማን ናቸው? እነዚህ በመንግስቱ ስር ያሉ ዑለማዎች ይህን ነገር ስላልተቃወሙ ይህንን ኡስዋ አድርገው እየተከተሉ ያሉ ሰዎች ናቸው። በመንግስቱ ስር ያሉ ዑለማዎች ፊት ለፊት መናገር አለባቸው፣ ፊት ለፊት መቃወም አለባቸው። ያለበለዚያ ጤነኛ አይደሉም እነሱ ለራሱ ማለት ነው። ይሄ ግፍ እየተሰራ ጤነኛ አይደሉም። እንግዲህ በመንግስቱ ስር ያሉ ክሊር ነው። ለምሳሌ የሳውዲ ጠቅላይ ምክር ቤት ፈትዋ ምንድነው ሙፍቲ እነ ሼህ ፈውዛን አላህ ይጠብቃቸውና እነዚህና መሰል ትልልቅ ዑለማዎች አሉና እነዚህ ለፊት መናገር አለባቸው። ያለበለዚያ ጤነኛ አይደሉም እያለ እንግዲህ ፊት ለፊት ማለት ኹጥባ ላይ ሰው በተሰበሰበበት ሚዲያ ላይ ምናምን ይመክራሉ። አስታውሳለሁ ማን ነበሩ ሼሁ ረስቻቸው ነውና ተጠይቀው ነበር። የሳውዲ መንግስት እንዲህ ሲያጠፋ ጊዜ ለምንድን ነው ዝም የምትሉት? ከእናንተ ጋር ይታያል እና እናንተ እንድትሰሙ መምከራችን ለእናንተ መናገር ነበረብን ብለው ነው ምላሽ የሰጡት። እኔ መክሬያለሁ ብለው ወጥተው ሊያወሩ ነበረ። በተለያዩ አጋጣሚዎች ከነዚህ ዑለማዎች ይገኛል ማን መሐመድ ቢን ሰልማን እና እሱን ይመክሩታል። ምንን ተከትለው? ሸሪዓውን ተከትለው፣ ሐዲሱን ተከትለው፣ የነብዩ አለይሂ ሰላቱ ወሰለም አስተምሮትን ተከትለው ነብዩ አለይሂ ሰላቱ ወሰለም ግልጽ የሆነ ኩፍር ያን ኩፍር ደግሞ ቁርአናዊ ሐዲሳዊ መረጃ ያለው እስከሆነ ድረስ ከበዛ ሰውዬ ትእዛዝ ስር ውጡ ያሉት እንጂ ዝም ብሎ ጩሁ አላሉምና እባካችሁን ስሜታችሁን አትከተሉ። ከዛ በኋላ እንዲህ አይነት ንግግር እየተናገርክ ነበር። በጣም ኢሞሽናል ሆነህ ነው እየተናገርክ ያለው። ነገራቶችን ማመዛዘን ራሱ እየቻልክ አይደለምና እስቲ ይሄን ንግግር ባላ እኔ ስሰማ በጣም ነው የደነገጥኩት። እስቲ እንመልከት። ይሄ ግፍ እየተሰራ ከዚህ በላይ የሳውዲ አረቢያ መንግስት ከእስራኤል ከአሜሪካ ጎን ሲቆም በሀገሪቱ ላይ ያሉ ዑለማዎችን ሲያስር ሲያንገላታ ምን አጥፍተው ሐቅ ስላወሩ ይሄን ሲሰራ መቃወም ካልቻሉ ወይ ደግሞ ከሀገሪቷ ላይ ሂጅራ ስደት ካላደረጉ ጤነኛ አይደሉም እነዚህ ሰዎች። ስለዚህ እነሱ ስላልተቃወሙ እነሱ ኡስዋ አርአያ አድርገው እኛም አንቃወምም። ይሄ አይደለም። አንድ ሰው ከአሜሪካና ከእስራኤል ጎን ሲቆም አለ ውሸት
መረጃ ምንድነው? ምንም አይነት እኮ መረጃ የለም። ዝም ብሎ ከማውራት ውጪ ማለት ነው። ዋይ ኤቪደንስ ብራዘር፣ እስቲ ደሊልህን አምጣ። ደሊልህ ምንድነው እንዲህ ያደረገበት? ዝም ብሎ ዙልም ለምን ዲፕሎማሲያዊ የሆኑ መንገዶች መረጣ ነው? ይሄ እኮ እስልምና የሚፈቅደው ነገር ነው እኮ ብራዘር። ለመስለሃ ብለህ እኮ ከሙፍተዲ ጋር የምትስማማበት የለ፣ ከነን ሙስሊም ጋር የምትስማማበት የለ። አንዳንዴ እንትን አንበል። እስልምና የሆነ የኛ ብቻ ነው እና ስደት ለምን አያረቁም? ለምንድነው የማይናገሩት? ማን ነው የፈቀደላቸው? ቅድም የነገርኩ ሐዲስስ ጤነኛ አይደሉም ምናምን እየዋሻህበት እኔ እንዲህ ነገር አላረኩም ብሎ በጽፈት ፊቱ አማካኝነት እየተነገረ እናንተ ግን ወጣችሁ ምን እያላችሁ ነው? ሳውዲ እንዲያረገች የኔቶ አባል እኮ ኦርዱጋን የኔቶ አባል ናቸው። እና አሁን ኦርዱጋን ራሱ ቢሆን የሙስሊም መሪ ነው፣ የሀገሪቱ ሙስሊም ነው፣ የሙስሊም መሪ ነው። እሱ ራሱ በአደባባይ ወጣችሁ ብትሳደቡ ምላሽ ነው የምሰጣችሁ። ሳውዲ ብቻ አይደለም። ለምን የኩዌቱ አይሆንም? ለምን ይሄ ዩናይትድ አረብ ኤሚሬትስ የሱ አይሆንም? ለምን የኳታሩ አይሆንም? ምላሽ ይሰጣቸዋል። ምክንያቱም ሙስሊም መሪ እስከሆነ ድረስ ማለት ነው። እና ይሄ ስሜታዊ ሆናችሁ እየተናገራችሁ ከዛ ለምን ተናገራችሁ ብላችሁ ደግሞ ያዙኝ ልቀቁኝ አትበሉ። ኢቨን እንዳመጣጣችሁ ራሱ ምላሽ እየሰጠሁኝ አይደለም። በጣም ይሄ አለ አይደለም ራሴን ኮንትሮል አድርጌ ነው ሪፕሌይ ያረኩላችሁ ያለሁኝ። አላህን ፍሩ ለማለት ያክል ነው። አላኩልህ ለዛሬ ይሄን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።